ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዩንጓን አካዳሚ የ11ኛ ክፍል ጂኦግራፊ መምህራችሁ ነኝ። በዛሬው ትምህርታችን ሞዲፋይድ ኮፐን ክላይሜት ክላሲፊኬሽን ነው የምናየው። ሞዲፋይድ ኮፐን ጊገር ክላሲፊኬሽን 1961 ፐብሊሽ የተደረገ ስራ ነው። ማሻሻል ማለት ነው። የኮፐን ተሻሽሎ ጊገር የሚባል ሌላ ሳይንቲስት የሰራው ክላሲፊኬሽን ነበረ እና መጨረሻ ላይ የኮፐንና የጊገር አንድ ላይ መርጅ በማገናኘት የሰሩት ወጥ የሆነ የዓለምን የአየር ንብረት ለመመደብ የተቀመጠ ሲስተም ነው። ሰከንድ ኤንድ ሰርድ ኦርደር ሰብዲቪዥንስ አሉ። ይህ ማለት ከላይ ያየናቸው የኮፐን ዋና ዋናዎቹ ክላይሜት ታይፕ ኤ ትሮፒካል፣ ቢ ድራይ ክላይሜት፣ ሲ ቴምፕሬት ሚልድ፣ ዲ ቴምፕሬት ኮልድ፣ ኢ ፖላር ክላይሜት ብለን ነበር። እነዚህ ስለማይበቁ የአንድን አካባቢ አየር ጸባይ በደንብ ስለማይገልጹ እንደገና ተመድበዋል ማለት ነው። በስራቸው ተመድበዋል። ሲ ሆኖ ሌሎች አሉ፣ ዲ ሆኖ በኢ ሆኖ ሌሎች የአየር ጸባዮች አሉ። ሩዶልፍ ጊገር አልተርድ ዘ ኮፐን ሲስተም ኢን 1961 ቱ ኢምፕሩቭ አላይንመንት ኦፍ ክላይሜት ዞንስ ኤንድ ባዮምስ። ስነ ምህዳርና የዓለማችን የአየር ጸባይ ክልሎች በሚያጣጥም መልኩ ለማስቀመጥ የኮፐንን ሞዲፋይ አድርጎታል ጊገር ማለት ነው። ጊገር የሚባሉ ሳይንቲስት ሞዲፋይድ ኮፐን ጊገር። ስለዚህ ሲስተሙ ምን ይባላል? የተሻሻለው የኮፐን ጊገር ክላይሜት ታይፕ ወይም የኮፐን ጊገር የአየር ጸባይ አመዳደብ ይዋል። ፕሮናውንስድ ባይ መርጂንግ ሚንስ ጆይኒንግ ነው፣ ማገናኘት ነው። ጆይኒንግ ፈርስት ኦርደር፣ ሰከንድ ኦርደር፣ ሰርድ ኦርደር ሰብዲቪዥንስ ነው። ቱ ክላሲፋይ ሪጂናል ክላይሜት ሞር ፕሪሳይስሊ፣ በትክክል የአንድን አካባቢ የአየር ጸባይ ለማስቀመጥ ፈርስት ኦርደር፣ ሰከንድ ኦርደር እና ሰርድ ኦርደር ዲቪዥኖችን ወይም ክፍፍሎችን አንድ ላይ አጣምረውታል ማለት ነው። ፈርስት ኦርደር የሚባለው ባለፈ ያየነው ነው ተማሪዎች። ፈርስት ኦርደር የሚባለው ይሄ ታይፕ ነው። ፈርስት ኦርደር ነው። ፈርስት ኦርደር ምንን መሰረት ያደረገ ነው? እንደምናስታውስ ቴምፕሬቸርን ነው። ቴምፕሬቸርን መሰረት በማድረግ ለቢ ግን ድራይነስን ፕሪሲፒቴሽንን መሰረት በማድረግ ለቢ ብቻ ክላይሜት ታይፕ ኤ፣ ክላይሜት ታይፕ ሲ፣ ዲ ይሄኛው ትሮፒካል ሆት ክላይሜት ነው ዋና ፓሬንቱ ዋናው መገለጫ። ይሄኛው ደግሞ ሚልድ ዎርም ክላይሜት ነው ወይም ሚር። ይሄኛው ኮልድ ክላይሜት ነው። ኢ ፖላር ክላይሜት ነው ብለን ነበር። ስለዚህ ቬሪ ኮልድ ነው። ፖላር ክላይሜት ቬሪ ኮልድ ዋናዎቹ እነዚህ ናቸው። ነገር ግን ሆት ክላይሜት ሆኖ ኤ ትሮፒካል ክላይሜት ነው። ሆት ሆኖ በስሩ ሌሎች ክላይሜት አይነቶች አሉ። በአንድ ላይ ብቻ ማጠቃለል በቂ ስላልሆነ ኤፍ ማለት ዌት ኦል ይር ነው። ቤዝድ ኦን ፕሪሲፒቴሽን ይሄ ሰከንድ ኦርደር ይሄ ቴምፕሬቸር ነው ብለናል። ይሄኛው ደግሞ ሲዘናሊቲ ኦፍ ፕሪሲፒቴሽን ነው። ፕሪሲፒቴሽን ዝናብ አካባቢው ወይም የአየር ንብረት ክልሉ ዝናብ የሚያገኝበትን ወቅት መሰረት በማድረግ እንደገና መድበውታል። ለምሳሌ ትሮፒካል ኤ ሆኖ ትሮፒካል ኤኤፍ የሆነ ከሆነ ትሮፒካል ዌት ኦል ይር ማለት ነው፣ አመቱን ሙሉ ዝናብ የሚያገኝ። ኤኤም ከሆነ ደግሞ ኤም ሪፕሬዘንት የሚያደርገው ሞንሱን ነው፣ ትሮፒካል ሞንሱን ማለት ነው። ኤኤስ ከሆነ ድራይ ሳመር ነው፣ ትሮፒካል ድራይ ሳመር። ኤደብሊው ከሆነ ትሮፒካል የሚለውን ይዞ ስለሚመጣ ደብሊው ደግሞ ድራይ ዊንተር ማለት ነው። ስለዚህ ኦል ዌት ይር ማለት ፕሪሲፒቴሽን ነው። ሞንሱን ኮንዲሽን ሞንሱን ሬይንፎል ማለት ነው፣ ፕሪሲፒቴሽን ነው። ድራይ ሳመር ፕሪሲፒቴሽን ነው። ደብሊው ሪፕሬዘንት የሚያደርገው ድራይ ዊንተር ክላይሜት ነው፣ በበጋ ጊዜ ደረቅ የሚሆን ነው። ኤ ደብሊው ስለዚህ ትሮፒካል ክላይሜት ሆኖ በበጋ ደረቅ በክረምት ርጥበት ያለው ማለት ነው። ኤኤስ በክረምት ደረቅ ሆኖ በበጋ ርጥበት የሚያገኝ ነው፣ ሜዲተራኒያን ታይፕ። ኤኤም ከሆነ ትሮፒካል ሞንሱን ይሆናል ማለት ነው፣ ኤ ትሮፒካል ስለሆነ። ኤኤፍ ከሆነ ትሮፒካል ዌት ክላይሜት ይሆናል፣ ወይም ደግሞ ሬንፎሬስት ሪጅን የሚባለው ማለት ነው፣ አመቱ ሙሉ ዝናብ የሚያገኘው ነው። ለሲ እናየው፣ ወርም ነው አይደለም ሲ፣ ወይም ደግሞ ሚልድ ነው። ስለዚህ ሲኤፍ ብንል ቴምፕሬት ዌት ማለት ነው። ቴምፕሬት ሲ ቴምፕሬት ነቻ። ቴምፕሬት ደግሞ መካከለኛው የኬክሮስ ክልል ማለት ነው። ቴምፕሬት ዌት ሲኤም ካልነ ቴምፕሬት ሞንሱን ይሆናል። ሲኤስ ካልነ ቴምፕሬት ድራይ ሳመር ይሆናል። መካከለኛው ሙቀት ክልል፣ መካከለኛው የአየር ንብረት ክልል ቴምፕሬት ሆኖ ድራይ ሳመር በበጋ ደረቅ፣ በሳመር ጁን፣ ጁላይ፣ ኦገስት ነው ለኖዘርን ሄሚስፌር ከሆነ ደረቅ የሆነ፣ በተቃራኒው ደግሞ ዝናብ የሚያገኝ ማለት ነው። ሲደብሊው ከሆነ ቴምፕሬት ድራይ ዊንተር ነው፣ በጋ ደረቅ የሚሆን ነው። ለዲም እንደዚያው ነው። ለምሳሌ ዲኤፍ ብንል ዲ ኮልድ ክላይሜት ነው። ዋናው ፓሬንቱ መነሻው
ዋና ባህሪው ኮልድ ነው። ዲኤፍ ከሆነ ኮልድ ዌት ክላይሜት ይሆናል። ዲኤም ከሆነ ኮልድ ሞንሱን ክላይሜት ይሆናል። ዲኤስ ከሆነ ኮልድ ድራይ ሳመር ክላይሜት ይሆናል ማለት ነው። ዲደብሊው ከሆነ ኮልድ ድራይ ዊንተር ክላይሜት ይሆናል። ኮልድ ነው በጋ ዊንተር የሆነ በጋ ደረቅ የሆነ ሳመር ብቻ ዝናብ ሊያገኝ የሚችል የአየር ጸባይ ይሆናል። በዚህ መልክ ኮምባይን እያደረግን እያጣመርን ድራይቭ ይደረጋሉ ማለት ነው። ወደ ቢ ስንመጣ ቢ ሁለት እንትኖች አሉት፣ በሁለት ተከፍሏል። ቢ ድራይ ክላይሜት ነው። እንደገና በሰከንድ ኦርደር ፕሪሲፒቴሽን የዝናብ ስርጭትን መሰረት በማድረግ አሪድ ማለት ነው። ይሄኛው እዚህ ጋር አለ አሪድ ማለት ነው። አሪድ ትሩ ደዘርት ነው፣ እውነተኛ በረሃ ትሩ ደዘርት ኦር አሪድ ደንበኛ ደረቅ ነው። ስለዚህ ቢ ደብሊው ከሆነ ካፒታል ናቸው በነገራችን ላይ ደብሊው እና ኤስ እነዚህ ሁለቱ። ቢ ደብሊው ከሆነ ድራይ ደዘርት ማለት ነው። ድራይ ደዘርት ነው። አሪድ ደዘርት ይሆናል። አሪድ ድራይ ደዘርት፣ ደዘርት የሚለው ድራይን ስለሚተካ። ቢኤስ ከሆነ ኤስ ስቴፔ ማለት ነው። ኤስ ስቴፔ ማለት ነው። ስቴፔ ማለት ደግሞ ሰማያሪድ ነው፣ በረሃማ ቀመስ ማለት ነው። ሙሉ በሙሉ በረሃ ያልሆነ ሳር ሊያበቅል የሚችል አልፎ አልፎ ዝናብ የሚያገኝ የግራር የሚመስሉ ዛፎች ያሉት ነው። ቢኤስ ከሆነ ሰማያሪድ ደዘርት ይሆናል። ሰማያሪድ ደዘርት። እዚሁ ላይ የፖላር ሪጅንም ስናየው በቲና በኤፍ ሪፕሬዘንት ተደርጓል። ቲ ሪፕሬዘንት የሚያደርገን ቱንድራ ነው። ስለዚህ ኢቲ ከሆነ ቱንድራ ክላይሜት ማለት ነው። ቱንድራ ሚልደር አርክቲክ ሳብታይፕ ነው። መካከለኛ የሆነ በበረዶ የተሸፈነ ነው። ቀዝቃዛ ክልል ነው፣ ግን የተወሰነ ከዚህኛው ከኤፍ ሲነጻጸር የተሻለ ቴምፕሬቸር ያለው የብዝሃ ሕይወትም እጽዋትም ሊኖረው የሚችል ማለት ነው። ኢኤፍ ከሆነ ደግሞ ኤፍ ሪፕሬዘንት የሚያደርገው የሚተካው ፍሩዝን ነው። ፍሩዝን ማለት የዋልታዎች አካባቢ የበረዶ ግግር የተሸፈነ አካባቢ ነው ማለት ነው። ሙሉ በሙሉ ይሄንን ኤክስፔክት ኤኤፍ የሚል የወርልድ ክላይሜት ማፕ በነገራችን ላይ ቁልፍ ያላቸው መማሪያ መጽሐፎቻችን ላይ ሁሉ አለ። እዛ ላይ ኤኤፍ ካያችሁ የሰሜን ዋልታና የደቡብ ዋልታ አርክቲክ እና አንታርክቲክ አካባቢ ያለ ክላይሜት ነው ማለት ፖላራይዝ ኬፕ ነው። ፖላራይዝ ኬፕ ነው። ቶታሊ ኤክስትሪምሊ ኮልድ ነው። በጣም እጅግ በጣም ቀዝቃዛ ነው። በበረዶ የተሸፈነ ነው። አሁንም ፈርዘር አንድ ክላሲፊኬሽን ሰርተዋል ኮፐን ጊገር ክላሲፊኬሽን። እሱም ምንድን ነው? ሰርድ ክላሲፊኬሽን ነው። ሰርድ ኦርደር ክላሲፊኬሽን ነው። ምንን መሰረት በማድረግ ነው? ሴቨሪቲ ኦፍ ሳመር ቴምፕሬቸር፣ የሳመር ቴምፕሬቸርን ኃይል ነው። ለምሳሌ ኤ ከሆነ ሆት ሳመር ነው። ቢ ከሆነ ወርም ሳመር ነው። ዲ ከሆነ ሚልድ ሳመር ነው፣ መካከለኛ ሙቀት ያለው ቀዝቃዛ ነው። ኦልሞስት ኮልድ ነው። ይሄ ኒርሊ ኮልድ ነው። ሬር ዲ ከሆነ ሬር ኩል ሳመርስ ሚንስ ቬሪ ኮልድ ነው። ይሄኛው ቬሪ ኮልድ ነው። ሳመር ይሞቃል ተብሎ ነው የሚጠበቀው። ሬር ከሆነ ኦልሞስት የለም ማለት ነው። ኩል ሳመር ለምሳሌ ኤ ኤፍ ኤ ቢሆን ምን ማለት ነው? ኤ ትሮፒካል ነው ብለናል። ትሮፒካል። ኤፍ ሞይስት ዌት ሆት ክላይሜት፣ ምክንያቱም ይቺ ኤ ሆት ነች። ትሮፒካል ዌት ሆት ክላይሜት ወይም አቃይረን ትሮፒካል ሆት ዌት ክላይሜት እንለዋለን። የምድር ወገብ አካባቢ እርጥበታማና ሞቃታማ የአየር ንብረት ክልል ይሆናል ማለት ነው። በደንብ ተገለጸ ማለት ነው። ኮንጎ ቤዚን፣ አማዞን ቤዚን አካባቢ ያለውን ነው። ቢ ከሆነ ለምሳሌ ሲ ኤፍ ቢ ከሆነ ምን ይሆናል ማለት? ሲ ቴምፕሬት ነው። ቴምፕሬት የመካከለኛው ሙቀት ክልል የአየር ዌት ኤፍ ዌት ነው። ኦል ይር ዌት ነው። አመቱ ሙሉ ዝናብ ያለው ነው። ቢ ዎርም ነው። ቴምፕሬት ዌት ዎርም ክላይሜት ታይፕ ይሆናል። በዚህ መሰረት እስከ ዲ ያሉትን ከሰከንድ ኦርደር ጋር በመጨመር ስያሜያቸውን ማግኘት እንችላለን ማለት ነው። የአሪድን የቢን ሰርድ ኦርደር ስናየው ኤች እና ኬ አሉ። እስካሁን ያየነው ምንድን ነበረ? ቢ ደብሊው እና ቢኤስ ነበር ያየነው። ቢ ደብሊው አሪድ ነው። አሪድ ደዘርት ነው። አሪድ ደዘርት ነው ብለናል። ግን ሲጨመርበት ቢ ደብሊው ኤች ሲሆን ኤች ሆትን ይዞ ስለመጣ ሆት አሪድ ደዘርት ይሆናል። ላይክ ሳሃራ ደዘርት፣ ካላሃሪ ደዘርት፣ አውስትራሊያ ደዘርት። ቢኤስ የነበረው ቢ ሰማያሪድ ኤሪያ ማለት ነው። ሰማያሪድ በከፊል በረሃማ የሆነ ነው። ስለዚህ ቢኤስ ኬ ስንል ግን ሰማያሪድ ኬ ኮልድ ስለሆነ ኮልድ ሰማያሪድ ደዘርት ይሆናል። 4 ኮምቢኔሽን መስራት እንችላለን።
BWH BWK ሁሉንም አይነት በዓለማችን ላይ ያሉ የድራይ ክላይሜት አይነቶችን ስፔሲፊካሊ በትክክለኛ ሁኔታ ይገልጽልናል ማለት ነው። ሰርድ ኦርደሩ ሆት የሚለው የቴምፕሬቸር ሬንጁ ከ18 ዲግሪ ሴንቲግሬድ በላይ ነው። ኮልድ የሚለው ደግሞ የቴምፕሬቸር ሬንጁ ከ18 ዲግሪ ሴንቲግሬድ በታች ነው። በጣም የበለጠ ግልጽ የሚሆንልን ተማሪዎች ይሄ ኮፐን ክላይሜት ክላሲፊኬሽን ኮዶቹን ከስር በማስቀመጥ የወርልድ ማፕ አለ፣ ክላይሜት ማፕ አለ። እሱን ተከትለን ማንበብ ነው። ለምሳሌ አፍሪካ ያለበትን ብትመለከቱት አፍሪካ ሴንተሩ ላይ ኤኤፍ ሊጻፍ ይችላል። ይሄ ማለት ትሮፒካል ዌት ክላይሜት ማለት ነው። የኮንጎ ቤዝን አካባቢ ወደ ሰሃራ በረሃ አካባቢ ያለው ላይ ደግሞ ወደ ሰሃራ በረሃ አካባቢ ኖርዘርን አፍሪካ አካባቢ BWH እናገኛለን። ይሄ ማለት ምን ማለት ሰሃራ በረሃ ለመወከል ድራይ ደዘርት ሆት ደዘርት ማለት ነው። ድራይ ነው ይሄኛው ድራይ ደዘርት ነው። WH ሆት ነው። ድራይ ሆት ደዘርት ይሆናል። ወደ ኤሻ አካባቢ ሄደን እዛው ካርታው ላይ ስትመለከቱት ለምሳሌ ኤሻ አካባቢ BSK ልታገኙ ትችላላችሁ። ጎቢ ደዘርት የሚል አለ። BSK ማለት ምን ማለት ነው? ሰማያሪድ ኮልድ ደዘርት ነው። ከምድር ወገብ ወደ ሰሜን ዋልታ ወጣ ያለ ስለሆነ እንደ ሳራ በረሃ ሆት መሆን አይችልም። ያው አውስትራሊያ ካርታ ላይ ሄደን በዛው ወርደን ዓለም ካርታ ላይ አውስትራሊያ ሴንተር ብናየው BWH እናገኛለን። ምን ማለት ነው? ሆት ድራይ አውስትራሊያን ደዘርት ማለት ነው። በጣም የበለጠ ግልጽ የሚሆንልን ወርልድ ማፑን ተመልሰን ቴክስታችን ላይ በማየት ነው የሚሆነው ማለት ነው። ከዚህ ጋር የተያያዘ አንድ ጥያቄ እንሰራለን። ኢን ዘ ኮፐን ክላይሜት ሲስተም በኮፐን የክላይሜት አመዳደብ ስርዓት A is defined by an average temperature above what threshold for all months of the year. A የተባለው ክላይሜት ትሮፒካል ነው ብለን ነበረ። ከፍ ብለን A የተባለው ክላይሜት እንደ ኮፐን ክላሲፊኬሽን 12ቱንም ወራት መጠነ ሙቀቱ ከስንት በላይ ይሆናል ነው የተባለ ነው። መልሳችን ሲ ነው። ሁለተኛ which of the 5 major Köppen climate types ከአምስቱ A B C D E ሜጀር ታይፕስ ነው የተባለው። ዋናዎቹ ሰከንድ እና ሰርድ ኦርደሮች ሳይሆን ፈርስት ኦርደሮቹ ኢዝ ፋንዳመንታሊ ዲፋይንድ ባይ ድራይነስ። ፋንዳመንታሊ ሚንስ በዋናነት በደረቅነቱ በቀዝቃዛነቱ ወይም በቴምፕሬቸሩ ሳይሆን በደረቅነቱ ፕሪሲፒቴሽን ዴፊሽንት በመሆኑ የሚታወቀው ማን ነው ያለን ነው። መልሳችን ድራይ ክላይሜት ነው። እሺ ተማሪዎች የዛሬውን ትምህርታችን እዚህ ላይ እንጨርሳለን። በሚቀጥለው እስከምንገናኝ ደህና ሁኑ።